ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች፣ መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቆመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ሰላም ጤና ይስጥልን። የኢትዮ ኢንፎ ሚዲያ ተከታታዮች እንደምናላችሁ፣ ሰላምታዬ ከይበይ ያላችሁበት ይድረሳችሁ። እስክንድር ነኝ። እንደተለመደው በአዳዲስ መረጃዎች ደግሞ ተመልሼ መጥቻለሁ። በትላንትናው ዕለት አንድ መድረክ ተካሂዶ ነበር። አንድ የዲጂታል ኢትዮጵያ ዲጂታል 2030 ነው እንደዛ አይነት ስም ያለው መድረክ ተካሂዶ ነበር እና እዛ መድረክ ላይ ከዚህ ሳምንት በፊት የነበረው አነጋጋሪ የቲክቶከሮች እስር ላይ ለመጀመሪያ ጊዜ የሀገሪቱ መሪ ጠቅላይ ሚኒስትር አብይ አህመድ የታሰሩበት ምክንያትና መሆን ስላለበት ነገር፣ አንዳንድ ነገር ደግሞ ሶሻል ሚዲያ ኢትዮጵያ ውስጥ በምን መንገድ መታየት እንዳለበት፣ ሊመጡ ስለሚችሉ የህግ ድንጋጌዎችና የሆኑ አንዳንድ ነገሮችን ጠቆም ያደረጉበትን ንግግር አድርገዋል እና አንድ የ2 ደቂቃ ክሊፕ ነው። እስቲ እሱን አይተን እንመለስ። ሪሰንትሊ ቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የእኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ፣ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን። ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ህግ ያወጣ ሀገር አለ። ለምን? እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማቴማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ሲወቁ፣ ስለ ማቴማቲክስ ሲወቁ፣ ስለ ፊዚክስ ሲወቁ ከዛ ያለፈው ዕውቀት ግን አያስፈልጋቸውም ብሎ ዘግቷል። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች፣ መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቆመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ቲክቶከሮቹ ለተግሳጽ ተይዘው እንደነበረ ያው በገደምዳሜም ቢሆን ጠቅላይ ሚኒስትሩ ተናግረዋል። ተይዘው የሆነ በቃ ማድረግ ያለባቸው ነገር ተነግሯቸው እንደተለቀቁ ያው ለአንድ ሳምንት የሚሆን ለ10 ቀን ታስረው እንደተለቀቁ ማለት ከንግግራቸው መረዳት እንችላለን። ሆን ብለው እንግዲህ ጉዳዩ የዲጂታል ኢትዮጵያ መድረክ ነው፣ ጥያቄ ቀርቦላቸው እንደሆነ አላወኩም። ግን ነገር ግን ሆን ብለው ስለ ጉዳዩ ካወሩ ያው አሳሳቢ ጉዳይ ሆኖ አግኝተውት እንደነበር ይታወቃል። ከዚህ በፊት በሰሯቸው ቪዲዮዎች ምን ያህል
ቲክቶክ ላይ ያሉ የሶሻል ሚዲያ ላይ ያሉ ወጣቶች ምን ያህል ተጽዕኖ ፈጣሪ በአሁኑ ሰዓት ካሉ ፖለቲሻኖች በላይ ተጽዕኖ መፍጠር የሚችሉ ልጆች እንደሆኑ አውርተናል። ይሄ ደግሞ ዓለም ላይ ያለ ገሃድ ሀቅ ሆኗል። በተለይ ደግሞ አሁን ባለንበት በዚህኛው ክፍለ ዘመን ማለት ነው ሶሻል ሚዲያ በገነነበት ላይቭ እየወጡ ወጣቶች እየወጡ ብዙ ሰው ኢንፍሉዌንስ ማድረግ እየቻሉ ነው። የሆነ አንድ ያየሁት ዳታ ነበረ። ኢትዮጵያ ውስጥ 71% የሚሆኑት ህዝቧ የኢትዮጵያ ህዝብ ከ0 እስከ 31 ዓመት በ0 እና በ30 ዓመት አካባቢ እድሜ ክልል ውስጥ ያለ ነው። 71% እንግዲህ ከ0 እስከ 40 ካልነው 80ም ሊሆን ይችላል ማለት ነው። ያ ማለት እጅግ በጣም ወጣት ህዝብ ያለበት ነው። ሚዲያን ኤጅ ከዚህ በፊት አውርቼዋለሁ 16-17 ዓመት ነው የኢትዮጵያ። ያ ማለት በቃ ገና ልጅ ነው ያለባት ሀገር ነች እና ከዛ አንጻር በቃ አሁን ትልቁ ትሬት በእርግጠኝነት መነግራችሁ ሀገሪቷ ላይ የሶሻል ሚዲያ ላይ ያሉ ተጽዕኖ ፈጣሪዎች ናቸው። እነሱን ተጽዕኖ ፈጣሪዎች በትክክለኛው መንገድ መንግስት በሚፈልገው መንገድ እንዲሄዱ የማድረግ አይነት ሂደት ነው ያየሁት እና ከዚህ ንግግራቸው አንድ የተረዳሁት ነገር አንዳንድ ሀገሮች ከ16 ዓመት በታች ለሆኑ ዜጎቻቸው ሙሉ ለሙሉ የስማርትፎን ስልክ ከልክለዋል ብለዋል። ብዙ አፍሪካን ሀገሮች እንደዚሁም ኤዥያ ውስጥ ያሉ ሀገሮች ያን እንደሚያደርጉ አውቃለሁ። እንደዚሁም ደግሞ ቲክቶክ የተከለከለበት በቅርቡ ራሱ የወጣ አንድ ዜና አለ። አውስትራሊያ ከ16 ዓመት በታች ያሉ ዜጎቿን ሙሉ ለሙሉ የሶሻል ሚዲያ እንዳይጠቀሙ አግዳለች። ሶሻል ሚዲያ ሲባል ታዲያ ዩቲዩብን ይጨምራል። ፌስቡክ አለ፣ ኢንስታግራም አለ፣ ቲክቶክ አለ፣ እንደዚሁም ኤክስ የሚባል አለ፣ ስናፕቻት ብዙ ናቸው። 16 ዓመት በታች የሆኑ ልጆች በሙሉ ሶሻል ሚዲያ እንዳይጠቀሙ የመጀመሪያው ሀገር ሆናለች አውስትራሊያ ማለት ነው። ለኛ አገር ያ አካሄድ ይጠቅማል ብዬ አስባለሁ። ምክንያቱም ከሶሻል ሚዲያ አይደለም ላላደጉ ሀገራት ላደጉ ሀገራት ራሱ በጣም ኔጌቲቭ የሚባል ተጽዕኖ እያሳደረባቸው ነው። ኔጌቲቭ የሚባል ልጆቹ በትክክለኛው መንገድ ሳይሆን በጣም በውጪ ጫና በፊት ላይ ከአካባቢና እንደዚሁ በአካባቢያቸው ወይ ትምህርት ቤታቸው ወይ አካባቢያቸው ያለ ተጽዕኖ ከነበረ አሁን በአህጉር በዓለም ደረጃ ነው ተጽዕኖ እያደረባቸው የሚያድጉት። በፊት ጎረቤታችን ያለው ሰው ከሆነ ተጽዕኖ ሲያደርግብን የነበረ አሁን ጎረቤት ሀገር አልፎ ዓለም ላይ ያሉ እድሜ ክልል በተመሳሳይ እድሜ ክልል ያሉ ሰዎች ናቸው ተጽዕኖ የሚያሳድሩት እና ያላደገ አእምሮ ደግሞ ተጽዕኖን የመቋቋም አቅሙ በጣም አናሳ ስለሆነ ገና ሳያድጉ በዛ ተጽዕኖ ውስጥ ይገቡና የትምህርት ፍላጎታቸው ሊቀንስ ይችላል። በብዙ አይነት መንገድ ሊጠለፉ ይችላሉ። በሶሻል ሚዲያ ምክንያት ህይወታቸውን ያጡ ወጣት ህፃናት የምናስታውሰው ነው። ብዙ ዜናዎችን አይተናል ማለት ነው። በተለያየ መንገድ በቻሌንጅም ይሁን በዲፕሬሽንም በተለያየ መንገድ እና ይሄ ነገር ኢትዮጵያ ላይ ሊመጣ ይችላል ወይ ብለን እንግዲህ እንድንጠይቅ ያደርገናል። የኢትዮጵያ ህጓ ወደዛ እያመራ ነው ወይ ብለን እንድናይ ወይ ደግሞ እንድንጠይቅ የሚያደርገን ነገር ሆኖ ነው ያገኘሁት። በእርግጠኝነት መነግራችሁ እነዚህ በቀደም ታስረው የነበሩ የሶሻል ሚዲያ ላይ ወይ ቲክቶክ ላይ ገን ነው የሚታወቁ ገጸ ባህሪያት ወይ ልጆች እንደ ሌክቸር ወይ ደግሞ ትምህርት የአንድ ሳምንትም ይሁን ማድረግ ያለባቸውን ነገር ተሰጥቷቸው የወጡ ነው የሚመስለኝ በመንግስት በኩል ማለት ነው። ትክክለኛው አካሄድ ያ ነው ብሎ መንግስት ያመነበት ይመስላል እና ይሄ ባን የሶሻል ሚዲያ ባን ወይ ደግሞ የስማርትፎን ባን ስማርት ስልኮችን መከልከል ወይ ሶሻል ሚዲያን መከልከል ቀስ በቀስ እያዩት ሊያመጡት የሚችሉት ነገር ወደ ኢትዮጵያ ሊመጣ የሚችል ነገር መሆኑን አመላካሽ ንግግር አድርጌ ነው ይሄን ያየሁት። እናንተ እንዴት አይታችሁታል? እንደዚህ አይነት ነገር ሌሎች ሀገሮች ላይ ልምዶ አለ? ወደ ኢትዮጵያ ቢመጣ የሚፈጥረው ተጽዕኖ ምን ይመስላችኋል? ማለት በሶሻል ሚዲያ ምክንያት ህይወታቸውን የቀየሩ ወጣቶች እንዳሉ ሁሉ ህይወታቸው የተበላሸም አሉና እንዴት አድርጎ ማስታረቅ ይቻላል ይሄንን ሀሳብ እነዚህን ሁለት ጥግና ጥግ ያሉ ነገሮችን እና ከዛ አንጻር ምን ብላችሁ ታስባላችሁ ለማለት ወዳለው እና ከዚህ ሶሻል ሚዲያ ጋር ተያይዞ
አሁን ከዛሬ 22 ነው የዛሬ ሳምንት ማለት ነው በጣም ታዋቂው ዓለም ላይ እጅግ በጣም ብዙ ተጽዕኖ የሚፈጥረው ታዋቂው ስትሪመር ዓለም ላይ እንግዲህ ለተከታታይ 2-3 ዓመታት ራሱ የዓለም ምርጡ ስትሪመር እየተባለ የሚሸለመው የ21 ዓመቱ አሜሪካዊ ስፒድ አይሾ ስፒድ ነው እንትን ስሙ የሚታወቀው አፍሪካ 20 የአፍሪካ ሀገራትን ሊያይ እንደሆነ ከነዛም ውስጥ ደግሞ ኢትዮጵያ ዝርዝር ውስጥ እንዳለች በ28 ቀን ውስጥ 20 የአፍሪካ ሀገራትን ለመጎብኘት ስትሪም እያደረገ ማለት ነው ላይቭ ስትሪም እያደረገ 20 ሀገራትን ለማየት ከዛሬ ሳምንት ጀምሮ ለ28 ቀናት እንደሚመጣ በትላንትናው ዕለት ማስታወቂያውን ለቆ ነበር። Oh my goodness! It's that time! Let's go! ያው እንደምታዩት ኢትዮጵያ እዚህ ዝርዝር ውስጥ አለች 20 ሀገራት 28 ቀን እና እኔ አሁን መጠየቅ የምፈልገው የኢትዮጵያ መንግስት ወይ ደግሞ ሴኩሪቲ አፓራተሱ ለዚህ አሁን ለሚመጣው ሜሃም ወይ ደግሞ ትርምስ ዝግጁ ናቸው ወይ? በነገራችን ላይ በሚሄድበት ሰዓት ስፒድ ተዘጋጅቶ ነው የሚሄደው። ብዙ ሀገራት በዓለም ታሪክ በቀጥታ ስርጭት 1 ሚሊዮን ሰዎች የተከታተሉት የመጀመሪያው ስትሪመር በዓለም ላይ መጀመሪያው ስትሪመር እና ይሄን ያህል ትልቅ ተጽዕኖ የሚፈጥር የሱን ተጽዕኖ ፈጣሪነት ብታዩት ከመንግስቶች ጋር ማለት ከፕሬዝዳንቶች ጋር ከፊፋውን የፊፋ ፕሬዝዳንት ለመጀመሪያ ጊዜ የፊፋን ኦፊሻል ቦል ለዓለም ያስተዋወቁት ስፒድ ስትሪም ላይ ሄደው ነበርና ተጽዕኖ ፈጣሪ ነው። በጣም ፓወርፉል ነው። ወጣቱ ማለት ነው የሄደበት ሀገር ላይ ከምትገምቱት በላይ ነው። ይሄን ሪከርድ እንግዲህ የሰበረው ኢንዶኔዥያ ጃካርታ ውስጥ ነው እና ጃካርታ ላይ ሄዶ ኤዥያ ውስጥ ቱር በሚያደርግበት ሰዓት ማለት ነው 1 ሚሊዮን ሰዎች እንደምታዩት ስትሪሙ ላይ ቀጥታ ያዩት። አሁን ይሄን ቁጥር እንዴት ነው ኮምፕሬንድ ለመረዳት የሚከብድ ነው ማለት ይሄ የ21 ዓመት ወጣት ወይ ደግሞ 20 ዓመት 21 ዓመት ወጣት ምን ኖሮት ነው ይሄ ሁሉ ሰው የሚያዩት? ወይ ይሄ ሁሉ ወጣት ኦብቪየስሊ ወጣቶች ናቸው የሚያዩትና ይሄ ሁሉ ወጣት ምንድነው ድጋሚ ዓለም ላይ ያሉ ናቸው የሚያዩት ማለት አሜሪካውያን ብቻ አይደለም፣ ቋንቋውን የሚረዱት ብቻ አይደለም፣ ቋንቋውን የማይረዱት ሁሉ በዚህ ደረጃ ነው። ሶ ይሄ ልጅ ሊመጣ ነው የዛሬ ሳምንት ኢትዮጵያ ውስጥና ሲመጣ ሊያረግ የሚችላቸው አንዳንድ ነገሮች አሉ እኔ ምገምታቸው። አንደኛው እሱን የሚመስል ልጅ አለ። ይሄ የምታዩት ራሱን የኢትዮጵያው ስፒድ ብሎ ነው የሚጠራው። በተለያየ ጊዜ ስፒድን እንትን ለማለት ሞክሯል እንዲያውቀው እንዲያገኘው እኔ አንተ ወንድሜ ነህ ወይ ደግሞ መንታህ ነኝ እያለ ያው ሶሻል ሚዲያ ላይ በተለይ የታዋቂ ሶሻል ሚዲያ ኮሳይን ካረጋችሁ ወይ ደግሞ ከሱ ጋር ማውራት ከቻላችሁ በቃ ህይወታችሁ ይቀየራል። ያን ለማድረግ እየጣረ ነውና ይሄ ልጅ በመጨረሻ ስፒድ ማለት መልእክት እንደላከለት ለጥፎ ነበር። አይ ቲንክ ይሄ እንትን ራሱ ላይ አታገኙትም በሆኑ ሰዓት፣ ግን ያው ስፒድ ኮንታክት አድርጎታል እና ስፒድ ደግሞ ኢትዮጵያ ይመጣል። ሶ ከዛ የምንረዳው ነገር አንደኛው ሊያደርግ የሚችለው ነገር ስፒድ ከዚህ ልጅ ጋር መገናኘት ይሆናል ማለት ነው። ያው ፋኖቹን በቃ አፍሪካ ውስጥ ያለው ኢትዮጵያ ውስጥ ያለ መንትያ ወንድሜን ላሳያችሁ ብሎ ያው የሚፈጥረው አንድ እንትን ይኖራል ማለት ነው። ያው ስክሪፕትድ ባንለውም ግን ኦልሬዲ ይሄን ልጅ ኮንታክት አድርጎታል። ያንን ኤክስፔክት አደርጋለሁ። ኤክስፔክት ማድረገውን ነው የምነግራችሁ። ከዚህ ሌላ ደግሞ አንድ ኬማኒ የሚባል ሲያትል ሲሄድ ስፒድን ጥሬ ስጋ እንዲበላ ያደረገው ትውልደ ኢትዮጵያዊ አለ። ኬማኒን እንግዲህ የምታውቁት ከሆነ የተለያዩ ስትሪመር ነው እሱ። ዩቲዩብ ላይም ኮንቴንት ይሰራል። አበሻ አይ ቲንክ በ10 ወይም በ11 ዓመት ነው አሜሪካ ሄደውና እና የኢትዮጵያን ጥሬ ስጋ Listen though, every time I eat this shit on TikTok, I get judged for it, my nigga. And that shit really like fucked up, you feel me? You really eat raw meat? Yes, nigga. Come on, nigga, stop playing with me. You know about injera? You know about injera? Seattle. Oh, you really eat raw meat?
Will y'all eat more meat in Ethiopia? All right, I'll chop these. What is this? 1 out of 10. A little bit though. It's not. It's really raw meat. You can spit it out. It's bad. ጥሬ ስጋ ነው እንግዲህ በአዋዜ No, that's the whole thing. ሙሉም ብለው እያለው ነው። እሱ ግን ወጭቆ ለመብላት No, hold it up. እያሾፈብኝ ነው ይላል። የወደደው አይመስልም። ራሱ ብላ See what I mean? Like, that shit not bad, bro. You ain't eat the whole thing, though. Bro, I ate it, bro. Bro, we gonna eat, bro. You eat the whole thing. I'm talking about the whole cube of meat. Eat the whole cube with me, then. እስቲ አንተ በልታ አሳየኝ። Watch the form, though. አበላል አሳየኝ። እንዲህ ነው የሚበላው ብሎ ቢላ ቆራረጥ ነው። Look at the form, though. Feel me? That shit's spicy, G. ነገራችን ላይ ኢቨን በሚሄድበት ሰዓት ከስፒድ ጋር ኢንተራክት ማድረግ በጣም ትልቅ የራሱን የቻለ ችግር አለ ማለት ብዙዎች አይሳካላቸው። Let me feed it to you, bro. ለጉርስ ጉርሻ ብሎ ቢያለ You already told me to eat it. I ate it already. Got him out. Is that elk? Okay, good. Okay. I'm gonna cut you a piece. No, I'm good. ሶ የኔ ግምት የሚሆነው ኬማኒ ይመስለኛል ሆስት የሚያደርገው ማለት ኢትዮጵያ ያሉ ነገሮችን ስፒድ ማየት አለበት። ሶ የሀገሩን ሁኔታ ሀገሪቷ የሚያውቅ አዲስ አበባ ላይ ከሆነ የሚሆኑትም ከተማውን በደንብ የሚያውቅ ሰው ይፈልጋሉ። በደንብ ደግሞ እንግሊዝኛ የሚናገር ሰው ሶሻል ሚዲያ ላይም አክቲቭ የሆነ ሰው ይፈልጋሉ። ይሄንን ኬማኒን የሚያደርጉት ይመስለኛል። ነገር ግን ባለፈው አዶናይን የምታስታውሱ ከሆነ እንዲህ ብሎ ነበር። እየሰራን ያለነው አይሾ ስፒድን ወደ ኢትዮጵያ ለማምጣት እየሰራን ያለነው ይህ በጣም ደስተኛ ያደርገኛል። አይሾ ስፒድም ለኢትዮጵያ ሙሉ ወጣቶች የበለጠ ሞቲቬሽን ይሰጣል ብዬ አስባለሁ። ተጽዕኖ ይፈጥራል ብዬ አስባለሁ። ኢትዮጵያን የበለጠ ኢንተርናሽናል እናደርጋታለን ማለት ነው። ስፒድ ያው በቃ ይሄ ነው ስራው። የተለያዩ ሀገራት ይዞራል። ተጠርቶ ተጋብዞ ወይ ተከፍሎት ምናምን አይደለም የሚንቀሳቀሰው። በቃ ይሄዳል። የፈለጉበት ሀገር ጥናት ያደርጋሉ። በፊት ላይ ዝም ብሎ ነበር የሚሄደው ማለት አሁን እንደዚህ ቲሙን በደንብ ሳያዋቅር ማለት ነው። ከዛ በኋላ ግን በደንብ ተደራጅቶ መሄድ ጀምሯል። በደንብ ሴኩሪቲ ቲሙን የራሱን ይዞ ድጋሚ መሄድበት ሀገር ላይም በደንብ ሴኩሪቲውን አዘጋጅቶ ፈርደር ኖቲስ ሰጥተው ምክንያቱም አሁን ሲሄድ እሱ የሚፈጠሩ አሁን የዛሬ ሰመር ላይ እዚህ ሀገር መጥቶ ነበር እና የመኖርበት ሀገር ፊንላንድ ላይ መጥቶ ነበር እና የመጣ ጊዜ በቃ ዜናው ሙሉ ለሙሉ ተቆጣጠረው። የሀገሪቱን ዜና ማለት ነው። መንገዶች ተዘጉ። የገባበት አንድ ሱቅ ትልቅ ሞል መንገዱ ተዘጋ። እሱ ራሱ እስቲ ቆይ ቪዲዮውን ላሳያችሁ። Hey, that's fire! መጥቶ ከቁጥጥሩ ውጭ የሆነውበት በቃ ጣራ ላይ መውጣት ነበረበት። በዚህ ደረጃ ነው ይሄ ልጅ ተጽዕኖ የሚፈጥረው። እኔ እንዳልኳችሁ የኔ እድሜ ኩያ አይደለም ስፒድ አባቱ ልሆን ይችላለሁ ግን እኔ ልረዳው አልችልም ያለውን እንትን ሜይቢ እንግዲህ እኛም በራሳችን እንዴት ነው ተጽዕኖ ፈጣሪነታቸው በሌላ መንገድ የሆኑ ስፖርተኛ ወይ ሙዚቀኛ ስናይ የሚያሳየን ነገር ነው። በቃ እሱ ላይቭ ስትሪመር ነው ያለው ተጽዕኖ ፈጣሪነት በዚህ በቃ ፊንላንድ እንደዚህ ሆነ አታውቅም። በዚህ ደረጃ ማለት ታዋቂ ሰው መጥቶ አይደለም የ21 ዓመት ወጣት ልጅ መጥቶ ማለት ነው ኢንተርኔት ላይ የሚታወቅ ሌላም በጣም ታዋቂ የሚባሉ መጥቶ በዚህ ደረጃ ተፈጥሮ አያውቅም። እና ቶፕ ሞመንቶች አሉት። በቃ እንደዚህ ብታዩት ስፒድ እንትን ሲል ያሉት መንገድ ላይ የሚታየው በቃ ኢንተራክሽን እሱ እንደዚህ ወክ ነው የሚያደርገው። በቃ መንገድ ይዘጋል። ብዙ ወጣት ነው የሚተራመሰው። አደጋ ሁሉ ሊፈጠር ይችላል። ይዋቸው እነዚህ ህፃናት ብዙዎቹ በጣም ልጆች ናቸው። ብዙዎቹ ማለት ነው የ15 የ14 ዓመት ልጆች ናቸው። በአስራዎቹ ውስጥ የሚገኙ በቃ ቲኔጀርስ ናቸው እሱ የሚከተሉትና እኔ አሁን ኢትዮጵያ ሲመጣ እሱ ነገር ይፈጠራል ወይ እንዴት ነው የሚሆነው? ዝግጁ ናቸው ወይ ያንን ለመቋቋም?
እንደነገርኳችሁ ማለት የሴኪዩሪቲ አፓራተሱ ኢትዮጵያ ውስጥ እንደዚህ አይነት ግርግር ሲነሳ እንግዲህ ብዙ ጊዜ ሀገራችን ላይ የሚታወቀው ፖሊስ መጥቶ በቆመጥ ምናምን ነው። ባለፈው አዶናይን እንዳየነው ነው። ኢቨን ታላቁ ሩጫ ላይ አረንጓዴ ቢጫ ቀይ ቀለምህን ካላወለቅ ብለው ላይቭ ስትሪም እያደረገ የነበረው እሱን አቋርጠውበት የሆነውን የምናስታውሰው ነው። እና ከዛ አንጻር የሆነ አሁን እኛ የሀገራችንን ኢሜጅ በጣም ዓለም ላይ ነምበር 1 በሚባለው ስትሪመር ቢልድ እናደርጋለን ወይስ ላይቭ ስለሆነ የሚተላለፈው ያልታሰበ ነገር ሊያጋጥመን ይችላል ወይ? ተዘጋጅተውበታል ወይ? እኔ አሁን አይ ካንት ዌይት ስፒድ መጥቶ ኢትዮጵያ ላይ ሊሆን የሚችለውን ነገር ለማየት ጓግቻለሁ። እውነቱን ለመናገር ይሄ ነገር ማለት የኢትዮጵያን ኢሜጅ ይሄ አሁን በተለይ አሁን ደግሞ ኢሜጅ ግንባታ ምናምን የሚባለው ነገር አለ። እሱን ሙሉ ለሙሉ ከምንገምተው በላይ እነዚህ ወጣቶች ኢንፍሉዌንስ የሚያደርጉ ወጣቶች አንድ ስቴፕ ወደፊት ይዘዋል። ወር ደግሞ በበጎ ጎኑ ዜና ላይ ይወጣል ወይ ደግሞ ከቁጥጥር ውጪ በሆነ መንገድ ዜናው በኔጌቲቭ ወይ ፖሊስ አስቆመው አይሾ ስፒድ ነምበር 1 ስትሪመር ዓለም ላይ ያለ በጣም ብዙ ተጽዕኖ ፈጣሪ የሆነ ትልቅ የሚባል ስትሪመር ኢትዮጵያ ላይ መጥቶ ፖሊሶች በዱላ አባረሩት የሚባል ዜና እንዳይሰራ ስጋት አለኝ። ይሆናል ብዬ አልገምትም፣ ግን ከባድ ብቻ ሆፕፉሊ ይዘጋጁበታል። የሱም ቲም ኢትዮጵያ ላይ ያው ኮንታክት የሚያደርጓቸው ይኖራሉ። እንደነገርኳችሁ አዶናይ ሆስት የሚያደርገው አይመስለኝም። በእኔ ግምት ኬማኒ ሆስት የሚያደርገው ይመስለኛል። የሆነ የሰራው ቪዲዮ ላይ አንዳንድ ነገሮች አውርቷል። ኢትዮጵያና ሆስት እናደርጋለን ኮንታክት ልስጥ ምናምን ሲል ስላየሁት የኔን ግምት ማለት ነው። አዶናይም የሚያደርገው ከሆነ በደንብ ይዘጋጁበታል ብዬ ተስፋ አደርጋለሁ። ምክንያቱም እንደዚህ ዝም ብሎ አይነት ቀላል ነገር የሚሆን አይደለም እና እስቲ ኤኒዌይስ ከሶሻል ሚዲያ ወጣቶች እንደዚሁም ተጽዕኖ ፈጣሪዎች ዙሪያ ያሉ ነገሮችን በዚህ መልክ አቅርቤላችኋለሁ። ጠቅላይ ሚኒስትሩ የሚያስቡት ሊሆን የሚገባው ነገር ብለው የሚያስቡት ነገር አለ እንደሰማችሁት መጀመሪያ ላይ። ግን ተጽዕኖ ፈጣሪዎች በዚህ ደረጃ ነው 1 ሚሊዮን ሰው ላይቭ የሚያያቸው ደረጃ ላይ ናቸው ያሉት። ወጣቱ ሌላ አይነት ዓለም ላይ ነው በአሁኑ ሰዓት ያለው እና ይሄ በተለይ ደግሞ ለትልቁ ጄኔሬሽን የሆነ እንዴት አድርገው መቆጣጠር እንዳለባቸው ግራ የገባቸው ጊዜ ነው ብዬ አስባለሁ። እና የዛሬ ሳምንት ደግሞ የሚሆነውን የምናይ ይሆናል። ስለዚህ እስከዚህ ደቂቃ እንግዲህ አብራችሁኝ ስለነበራችሁ አመሰግናለሁ። በሌላ ቪዲዮ ተመልሰን እስክንገናኝ ሰላሙ ነው።